ሰላም ጤና ይስጥልን እንደምን ቆይታችኋል የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል በቅድሚያም አርዕስተ ዜና ከድህነት አዙሪት መውጣት የሚቻለው በየአካባቢው ያለውን ጸጋ በመለየት በቁጭትና በፍጥነት መስራት ሲቻል መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ የበጋ መስኖ ልማትን ውጤታማ ለማድረግና የአርሶ አደሮችን ተጠቃሚነት ለማረጋገጥ አዳዲስ የግብርና ቴክኖሎጂዎች የመጠቀም ልምድ እያደገ መጥቷል ሲሉ የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ ተናገሩ። ወለላ እንዳለውና ሀብታም ቦጋለ በጋራ በመሆን እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከድህነት አዙሪት መውጣት የሚቻለው በየአካባቢው ያለውን ጸጋ በመለየት በቁጭትና በፍጥነት መስራት ሲቻል መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ለአማራ ክልል ከፍተኛና መካከለኛ መሪዎች ሲሰጥ የቆየው ስልጠና ተጠናቋል። በስልጠናው ማጠቃለያ የተገኙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በግብርና፣ በኢንዱስትሪ፣ በከተሞች ልማትና በአገልግሎት ዘርፍ ፈጣን እድገት ለማምጣት መሪዎች ስልጠናውን በስራ ልትተገብሩ ይገባልም ብለዋል። የግብርና ዘርፉን ከኋላ ቀር የአሰራር ዘዴ ለማላቀቅ የተሻሻሉ ዘመናዊ የግብርና ሂደቶችን መከተል ይገባል ያሉት ርዕሰ መስተዳድሩ ይህ ሲሆን የምናስበውን የገጠር ሽግግር ለማሳካት ያግዛል ብለዋል። ከድህነትና ከግጭት አዙሪት መውጣት የሚቻለው ያሉንን ሀብቶች በመለየት በቁጭትና በፍጥነት መስራት ስንችል ነው ብለዋል። ከተወሳሰቡ ችግሮች በመውጣት ፈጣን የኢኮኖሚ እድገት ለማስመዝገብ በሚደረገው ጥረት የመሪዎች ድርሻ ጉልህ መሆኑን ያነሱት ርዕሰ መስተዳድሩ ስራዎችን በላቀ ደረጃ አቅዶ መፈጸም እንደሚገባም አመላክተዋል። የኢንዱስትሪ ዘርፉን በማያቋርጥ የፈጠራና የምርት እድገት እየመዘኑ መጓዝ እንደሚያስፈልግም ገልጸዋል። መሪዎች የከተሜነት መስፋፋት የማይቀር ሂደት መሆኑን በመረዳት የከተማ ልማት ስትራቴጂን በውጤታማነት የመተግበር ኃላፊነት አለባቸውም ነው ያሉት። በወል ትርክት ግንባታ ላይ ጉልህ አስተዋጽኦ ያለውን የቱሪዝም ዘርፍ ማሳደግ በመንግስት ልዩ ትኩረት የተሰጠው መሆኑን ያነሱት ርዕሰ መስተዳድሩ ሰው ሰራሽና የተፈጥሮ ጸጋዎችን በመለየት የቱሪዝም ዘርፉን ማዘመን ይገባልም ብለዋል። የድህረ እውነት ዘመንን በመረዳት ተግባራትን በውጤታማነት በመከወን ለዘላቂ ሰላም መረጋገጥ መትጋት ይገባልም ነው ያሉት። ህዝብን ከሚጎዳ አካሄድ በመቆጠብ ለመጪው ትውልድ የበለጸገ ሀገር ማስረከብ ከመሪዎች የሚጠበቅ ዋነኛ ተግባር ስለመሆኑም አመላክተዋል። ዘገባው የሪፖርተራችን የአክሊሉ ምንተስኖት ነው። በተያያዘ ዜና የግብርናው ዘርፍ ለፋብሪካዎች የማምረት አቅም ሊሆን በሚችል መንገድ ማዘመንና ማሳደግ እንደሚገባ በአማራ ክልል በተለያዩ አካባቢዎች የሚገኙ የመንግስት የስራ ኃላፊዎች ተናገሩ። በአማራ ክልል በግብርና ምርቶች ማቀነባበር ላይ የተሰማሩ የሀገር ውስጥ ባለሀብቶች ለክልሉ የኢኮኖሚ እድገት ጉልህ አስተዋጽኦ እያበረከቱ እንደሚገኙም ተገልጿል። ለ10 ቀናት በባህር ዳር ስልጠና ሲወስዱ የነበሩ ከፍተኛና መካከለኛ አመራሮች በከተማዋ የተለያዩ የአምራች ዘርፎችን ተመልክተዋል። አዲሱ ተስፋዬ በባህር ዳር ከተማ ለ10 ተከታታይ ቀናት ስልጠና ሲወስዱ የቆዩ የክልሉ ከፍተኛና መካከለኛ አመራሮች በከተማው ያሉ አምራች ኢንዱስትሪዎችን ተዘዋውረው ጎብኝተዋል። በጉብኝታቸውም የግብርናውን ዘርፍ መሰረት አድርገው የተቋቋሙና ወደ ምርት የገቡ ፋብሪካዎችን ማየታቸው የግብርናው ዘርፍ ትልቅ የኢኮኖሚ መሰረት መሆኑን ነግረውናል። በአርሶ አደሩ የሚመረቱ ምርቶች አሉ። እነዚህ በደንብ በቃ እሴት ተጨምሮባቸው ቫልዩ አድ አድርገው ወደ ዘይት ሲቀየር አይተናል እና ይሄኛው ደግሞ የዘይት ምርቱ እዚህ አካባቢ ያለው የኢንዱስትሪው እንዲነቃቃ የስራ ዕድልም እንዲፈጥር ትልቅ ዕድል ይፈጥራል ማለት ነው። እነዚህ አርሶ አደሮቻችን ብዙ ጊዜ በተለይ ከአኩሪ አተር አኳያ ከበቆሎ አኳያ ብዙ ጊዜ የተትረፈረፈ ምርት ይመረትና የገበያ አቅርቦት እጥረት ወይም ችግር የሚገጥማቸው ሁኔታ ነበረና እሱን በቀረፈ መንገድ ደግሞ አሁን አርሶ አደራችንም ተጠቃሚ የሚሆንበት ብሎም ደግሞ እዚህ ላይ ደግሞ ለፋብሪካ ምርት የሚውልበትን ሂደት አይተናል። ይህንን መጉብኝታችን በተለይ የግብርና ዘርፍ ትራንስፎርሜሽኑን፣ የገጠር ኮሪደር ትራንስፎርሜሽኑን፣ የኢንዱስትሪ መር ስትራቴጂ እና በተለይ ከዚህ ከከተማና መሰረተ ልማት አኳያም ተያይዞ ስንሰራቸው የነበራቸው ስልጠናዎች ለዛሬ ትልቅ ግብዓትነት የተጠቀምንባቸው ናቸው። የግብርናው ዘርፍ ይበልጥ ለኢንዱስትሪዎች ግብዓት እንዲሆንና ተኪ ምርት እንዲያመርት ግብርናውን በመደገፍ የበኩላቸውን ሚናም እንደሚወጡም ገልጸዋል። ከምርታማነት አኳያ ለፋብሪካ ወይም ለኢንዱስትሪ ምርት ሊሆኑ የሚችሉ ምርቶችን በአካባቢያችን ደግሞ ለዚህ ግብዓት የሚሆን የአርሶ አደራችን እንትን ውስጥ ምርታማነት ውስጥ የሚገባበትን ስርዓት እንገነባለን። በቀጣይ ይህንን ተሞክሮ
ወደ ምስራቅ አማራ፣ ወደ ሰሜን ወሎ፣ ወደ ወልዲያ ከተማ በመውሰድ ፖቴንሻላችን መሰረት አድርገን ለመስራት ቁርጠኝነት እንዳለብኝ በዚህ አጋጣሚ ህዝባችንን በቅንነት ታማኝ ለማገልገል ቁርጠኛ መሆኔ በዚህ አጋጣሚ ማረጋገጥ ፈልጋለሁ። ስልጠና ሲወስዱ የቆዩ የክልሉ ከፍተኛና መካከለኛ አመራሮች ጉብኝታቸውን ካደረጉባቸው አምራች ዘርፎች መካከል ኤምኤስኤ ቢዝነስ ግሩፕ አንዱ ነው። ፋብሪካው የግብርና ምርቶችን በማቀነባበር ለሀገር ውስጥ ፍጆታና ለውጭ ገበያ በማቅረብ እየሰራ እንደሚገኝ የፋብሪካው የባህር ዳር ቀጠና ስራ አስፈጻሚ አቶ አበረ አበራ ተናግረዋል። በዶሮም በወተትም በማለብም የተሰማራውን ህብረተሰብ ለማገዝ ትልቅ አስተዋጽኦ ያለው የመኖ ማቀነባበሪያ ነው። በአሁኑ ወቅት አብዛኛውን የሀገሪቱን ክፍል እየሸፈነ ያለ መኖ ማቀነባበሪያ ነው ያለ። በዋናነት የውጭ የሴሜንት ባግ በአብዛኛው ከውጭ ነበር እስካሁን የሚመጣው። እነ ለሚ ዳንጎቴ፣ እነ ለሚ 100% ከኛ ጋር ነው የሚያመርቱት። ዳንጎቴ በተመሳሳይ እነ ደርባ፣ እነ ሙገር ጅብሰም አምራቾች በሙሉ የኛን የሚጠቀሙበት ሁኔታ ነው ያለ። ከዚህ በተጨማሪም በአግሮ ባግም እንደዚሁ። ግን ዋናውና ትልቁን ምርት የምናመርተው የሴሜንት ባግ ማምረቻ ነው። በቀን ወደ 300,000 ፒስ መዳበሪያ ያመርታል። ይሄ በተለይ ከውጭ የሚመጣውን በማስቀረት ረገድ ትልቅ ሚና አለው ማለት ነው። ፋብሪካው በብዛት የግብርና ምርቶችን በግብዓት የሚጠቀም መሆኑን ያነሱት አቶ አበረ በእነዚህ የተያያዙ 3 የፋብሪካ የማምረቻ መሳሪያዎች የምግብ ዘይት ለማምረት በሂደት ላይ መሆናቸውን ገልጸዋል። የተጣራ የምግብ ዘይት የማምረት ሂደትን በዚህ ወር አሁን በያዝነው ወር መጨረሻ ላይ እንጀምራለን። ይሄም በቀን እስከ 200,000 ሊትር ያመርታል። ይሄም 100% የክልላችንን ምርት የቅባት እህሎችን በተለይ ደግሞ አኩሪ አተርን በዋናነት መሰረት አድርጎ እየተገነባ ያለ ነው። ይሄ እንደተባለው የውጭ በሀገራችን የተከሰተውን የዘይት ፍላጎትና እጥረት በመፍታት ረገድ ትልቁን ሚና ይጫወታል ብለን የምንጠብቀው አንደኛው የዘይት ፋብሪካችን ነው። የግብርና ምርቶች ላይ ትኩረታቸውን አድርገው ወደ ስራ የገቡ አምራች ዘርፎች ውጤታማና የውጭ ምንዛሬን እንዲያስገኙ ለማድረግ የግብርናውን ዘርፍ ማዘመንና ማሳደግ እንደሚገባም ተጠቁሟል። የአማራ ሚዲያ ኮርፖሬሽን ከዘገባ ስራዎች በተጨማሪ ለሌሎች ተቋማት አስተማሪ የሚሆኑ የተለያዩ የልማት ስራዎችን እያከናወነ እንደሆነ መመልከታቸውን አማራ ሚዲያ ኮርፖሬሽን የጎበኙ የዞንና የወረዳ አመራሮች ተናግረዋል። በክልሉ አንጻራዊ ሰላም እንዲመጣ አማራ ሚዲያ ኮርፖሬሽን የራሱን አስተዋጽኦ ማበርከቱንም ጎብኚዎቹ ተናግረዋል። ለበለጠ ጥላሁን ዘገባ ትርንጎ ይፍሩ። የአማራ ሚዲያ ኮርፖሬሽን በ1987 ዓ.ም በበኩር ጋዜጣና በውስን የሰው ኃይል የጀመረውን ለህብረተሰብ መረጃ የማድረስ ስራ አሁን ላይ በሬዲዮ፣ በቴሌቪዥን፣ በበይነ መረብና በጋዜጣ በ12 ቋንቋዎች ዘገባዎችን እያደረሰ ይገኛል። ከዘገባ ስራዎች ባለፈ የተለያዩ የልማት ስራዎችን እየሰራ ግቢው ያማረና የተዋበ እንዲሆን ሰራተኛውን የአትክልትና ፍራፍሬ ተጠቃሚ እያደረገ እንደሚገኝ በባህር ዳር ከተማ ስልጠና ላይ የሚገኙና አሚኮን የጎበኙ አመራሮች ተናግረዋል። ከጎብኚዎች መካከል የሰሜን ጎንደር ዞን አካባቢና ደን ጥበቃ ጽሕፈት ቤት ኃላፊ ወይዘሮ ዘነቡ ፈንታና በዋግምራ ብሔረሰብ አስተዳደር የአበርገሌ ወረዳ የአደረጃጀት ዘርፍ ኃላፊ ወይዘሮ አባያሌው ናቸው። ከሙያችሁ በዘለለ ግቢያችሁ እንዲህ ውብና ያማረ የግብርናን ውጤትና ምርቶች ያየውበት ተቋም ነው። በዛ ላይ እኔ በተለይ ህጻናቶች ማቆያቸው ላይ እንዲህ እንክብካቤ እየተደረጋቸው በማየቴ በጣም ነው ደስ ያለኝ። ትልቅ ክብር አለኝ። አሚኮ በጣም ይለያል። በውጭ ነው ማየው የነበረ እና ስገባ ግን በጣም ይለያል። በጣም ራዲካል ቼንጅ ያመጣ ተቋም ማለት አሚኮ ነው። የአማራ ሚዲያ ኮርፖሬሽን ሰላም እንዲመጣና ልማት እንዲረጋገጥ ከፍተኛ አስተዋጽኦ እያበረከተ መሆኑን የገለጹት ደግሞ የማዕከላዊ ጎንደር ዞን ስራና ስልጠና ምክትል መምሪያ ኃላፊ ወይዘሮ አይን አዲስ መንግስቴና በሰሜን ሸዋ ዞን የእንሳሮ ወረዳ ምክትል አስተዳዳሪና የጤና ጽሕፈት ቤት ኃላፊ አቶ ውብሸት ሙልዬ አሚኮ ከሚሰራቸው የዘገባ ስራዎች ባለፈ ለሌሎች ተቋማት በተሞክሮነት የሚወሰድ የልማት ስራ እያከናወነ መሆኑን መመልከታቸውን ተናግረዋል። እጅግ በጣም የሚያስደስትና የሚያስደምም ሁኔታ ነው ያገኘ ነው። ምክንያቱም ቆይታው የ30 ዓመት ነው። በ1987 ዓ.ም የተጀመረ አሚኮ ከየት ወደ የት የሚለውንም በፒክቸርም ስላየ ነው በጣም እጅግ በጣም ደስ ብሎናል። ለሰላሙ ሁኔታ እስከታችኛው ማህበረሰብ ያለውን ለማረጋጋት እየተሰራ ያለው በተለያዩ ሁኔታዎችም መልካም ነው ብዬ ወስዳለሁ። ቴክኖሎጂን ከስራ ጋር አጣጥሞ በመስራት ያለው ረገድ በጣም ከፍተኛ የሆነ ለውጥ ነው ያየ ነው። ህዝብን መሰረት ያደረገ ነገ ላይ ተስፋ ያላት ሀገር ኮንትሪቢዩት እንድታደርግ እያደረገ ያለ ዘገባ ነው የተዘገበ ያለው። አሁን አንጻራዊ ሰላም ብለን የምናየውም ተግባር
እንዲመጣ እያደረገ ያለው ተግባር በጣም የሚደነቅ ነው ብዬ ነው ወስዶ በግሌ ማለት ነው። አማራ ሚዲያ ኮርፖሬሽን በበኩር ጋዜጣ በውስን የሰው ኃይልና የስራ መሳሪያ ጀምሮ አሁን ላይ ትልቅ ደረጃ ላይ የደረሰ በአጭር ጊዜ ከፍተኛ ለውጥ የታየበት ተቋም ሆኖ ማግኘታቸውን ጎብኚዎች ተናግረዋል። በወክር ጋዜጣ ነው የጀመራቸው። አሁን ላይ የደረሳችሁበት ግን ሲነገሩን የነበሩም በየከተሞቹ ቢሮ እየተከፈተም ደግሞ እየተሰራ ያለው እንትን በጣም ትልቅ ለውጥ ነው ያየው። የኛ ዞን አንዱ እድለኛ ከሆኑት ዞኖች ውስጥ አንዱ ነው። አሚኮ በስፍራው ብራንች ከፍቶ እየሰራ ያለበት አግባብ አለ። እዚያም ያሉት ባለሙያዎች አሉ ከኛ ጋር በቅርብ በርቀት የልማቱንም ስራ የሰላሙንም ስራ ኢቭን ከኢንተርቪውም ጋር ተያይዞ አርሶ አደሮቻችንን መሬት ላይ በማውረድ ሚዲያዎችን ኢቭን መድረኮችን ጭምር አገልግሎት እየሰጡ ያለ ተቋም ነው። አማራ ሚዲያ ኮርፖሬሽን በክልሉ ሰላም እንዲመጣና ልማት እንዲረጋገጥ እንዲሁም የልማት ስራዎችን እያሳለጠበት ያለው ሁኔታ ለሌሎች ተሞክሮ እንደሚሆንም ጎብኚዎቹ ጠቁመዋል። ምርታማነትን ለማሳደግ አርሶ አደሮች የግብርና ሜካናይዜሽን ቴክኖሎጂዎችን በስፋት እንዲጠቀሙ እየተሰራ መሆኑን የምስራቅ ጎጃም ዞን ገለጸ። የዞኑ ግብርና መምሪያ ከማጭድ ወደ ኮምባይነር በሚል መሪ መልእክት የሰብል አሰባሰብ ማስጀመሪያ መርሃ ግብር በባሶ ሊበን ወረዳ ልምጭም ቀበሌ ላይ አካሂዷል። የኔን ሀለሙ የምስራቅ ጎጃም ዞን ግብርና መምሪያ ከማጭድ ወደ ኮምባይነር በሚል መሪ መልእክት የሰብል አሰባሰብ ማስጀመሪያ መርሃ ግብር በባሶ ሊበን ወረዳ ልምጭም ቀበሌ አካሂዷል። በዞኑ በ2017-18 የመኸር ምርት ከ641 ሄክታር በላይ መሬት በዘር የተሸፈነ ሲሆን ከዚህም 25.1 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ ነው። የባሶ ሊበን ወረዳ ግብርና ጽሕፈት ቤት ኃላፊና የወረዳው ተወካይ አስተዳዳሪ አቶ ስሜነ ሀሞኜ የተለያዩ የምርት ማሳደጊያ ቴክኖሎጂዎችንና አሰራሮችን በመጠቀም የአርሶ አደሮችን ምርትና ምርታማነት ለማሳደግ በልዩ ትኩረት ሲሰራ መቆየቱን ገልጸዋል። አስቸጋሪ የሆነውን የአፈር ለምነት ለመቅረፍ በ5 ክላስተሮች 20750 ኩንታል ኖራ በመጠቀም በዚህ ዓመት በ5 ሰፋፊ ክላስተር የተደራጀ 4844 ሄክታር መሬት በስንዴ የተሸፈነ ሲሆን በአጠቃላይ 25035 ሄክታር መሬት በስንዴ ሸፍነናል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ የምርት ብክነትን ለመቀነስና የግብርና ምርትና ምርታማነትን ለማሳደግ አርሶ አደሮች የግብርና ሜካናይዜሽን ቴክኖሎጂዎችን በስፋት እንዲጠቀሙ በትኩረት እየተሰራ ስለመሆኑ ገልጸዋል። የአርሶ አደራችንን ጊዜ በእጅጉ ለማሳጠር እንደዚሁም ባለሙያዎች እንደሚሉት በድህረ ምርት ስብሰባ ወቅት አጠቃላይ ከምናገኘው ምርት 20 እና 30% ይቀንሳል ይላሉ። ስለዚህ ይህንን ምርታማነትን የመቀነስ ችግር ለማረም ለማስተካከል ሶስቱንም መሰረታዊ በምርታማነት ላይ የሚገጥሙንን ችግሮች ለመቀረፍ ታስቦ የተደረገ ተግባር ነው። በገጠር የገጠር ትራንስፎርሜሽን መረጋገጥ አለበት ብለን ስንል የነበረውን አጠቃላይ የግብርና ያስተራረስ ያመራረት ዘይቤን ቀይር ማለታችን ነው። በአካባቢው የሚገኘው የሀገር መከላከያ ሰራዊት አዛዥ ሜጀር ጀነራል ብርሃኑ ጥላሁን በበኩላቸው አካባቢው ሰፊ ጸጋና ልማት ያለው መሆኑን ገልጸዋል። የአካባቢውን ጸጋ መጠቀም የሚቻለው ግን ሰላም ሲረጋገጥ በመሆኑ ዘላቂ ሰላም እንዲመጣ መስራት ይገባል ብለዋል። የሃይማኖት አባቶችና የሀገር ሽማግሌዎችም ዘላቂ ሰላም እንዲፈጠር የበኩላቸውን ሚና ሊወጡ እንደሚገባ አሳስበዋል። የሚያስደስተው እንደዚህ አይነት ማህበረሰብ ያለበት መሆኑ ነው። የሚያስከፋው ደግሞ ይሄ ሁሉ ፈጣሪ የሰጠንን ሀብትና ጸጋ በሰላም እንዳንሆን እንዳንጠቀም የሚያደርግ ብጥብጥ፣ ትንኮሳ፣ ጸረ ልማት፣ ጸረ ሰላም የሚባል ሁኔታ እዚህ መሬት እያየን መሆኑ ነው። ስለዚህ አብሮ አይሄድም። ይሄን ነገር ደግሞ ከየትም የመጣ ችግር ስላልሆነ ከራሳችን የወጣ ችግር ስለሆነ ራሳችን ማረም እንችላለን ብዬ አስባለሁ። ያለ ባህላችን ያለ ወጋችሁ የመጣውን ሰይጣናዊ ተግባር መቃወም ከናንተ መጀመር አለ። በዞኑ በተያዘው የመኸር ምርት በዘር ከተሸፈነው 641 ሄክታር ውስጥ 232000 ሄክታር መሬት የሰሊጥ፣ የበቆሎ፣ የገብስና ሌሎች ሰብሎች መሰብሰብ መቻላቸውን ከግብርና መምሪያው የተገኘው መረጃም ያሳያል። የበጋ መስኖ ልማትን ውጤታማ ለማድረግና የአርሶ አደሮችን ተጠቃሚነት ለማረጋገጥ አዳዲስ የግብርና ቴክኖሎጂዎች የመጠቀም ልምድ እያደገ መጥቷል ሲሉ የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ ተናገሩ። የሰሜን ጎጃም ዞን ግብርና መምሪያ የ2018 የምርት ዘመን የበጋ መስኖ ስንዴ ልማት የማስጀመሪያ መርሃ ግብር በባህር ዳር ዙሪያ ወረዳ ባለድርሻ አካላት በተገኙበት አስጀምሯል። ስራው ድንቅ ደሳለው
ኢትዮጵያ ስንዴን ከውጭ በማስገባት የምታጣውን የውጭ ምንዛሬ ለማስቀረትና የምግብ ሉዓላዊነትን ለማስጠበቅ የበጋ መስኖ ስንዴ ልማት ከተጀመረ ዓመታትን አስቆጥሯል። አርሶ አደሮችም በዓመት ከ2 ጊዜ በላይ ምርትን በማምረት ተጠቃሚ እየሆኑ ይገኛሉ። በአማራ ክልል የሰሜን ጎጃም ዞን ግብርና መምሪያም የ2018 የምርት ዘመን የበጋ መስኖ የማስጀመሪያ መርሃ ግብር በባህር ዳር ዙሪያ ወረዳ በሰባት አሚት ቀበሌ የሚመለከታቸው አካላት በተገኙበት አከናውኗል። ያነጋገርናቸው የቀበሌው አርሶ አደሮችም ባለፉት ዓመታት ባከናወኑት የበጋ መስኖ ስንዴ ልማት ተጠቃሚ መሆናቸውን ገልጸው ዘንድሮ መሬታቸውን በዘር መሸፈናቸውን ተናግረዋል። እኔ መስኖ ካለም ወደዚህ ያው የተሻለ ለውጣለ። ቀደም ያው የክረምት አዝመራ ነው የምንዘራ ነበር፣ ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከዓመት 2 ጊዜ እያመረትን አሁን ጤፍ ዘርቻለሁኝ። አሁን ጤፉን መልሼ ስንዴ ዘርቻለሁ እና ከሱ ጋር ሲያያዝ አሁን ጤፍ 3 ማዳበሪያ ነው ባገኘ ክረምት። አሁን ግን ደግሞ ስንዴ ስዘረው ቢያንስ 15 ማዳበሪያ ያገኛለሁ። ክረምት ከምዘረው በጥፍ ለኔ ጥቅም አለ። ከአንድ በሬ ወደ 3 በሬ ተሸጋግር ያለው እኔ በግል እንደኔ ማለት ነው። እኔ 1 ሄክታር ዘራለሁ አነሰ ብዬ 40-50 ኩንታል አገኛለሁ። የሰሜን ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ በለጠ ጥጋቡ በዞኑ ከ44000 ሄክታር በላይ መሬት በበጋ መስኖ ለማልማት ታቅዶ እየተሰራ መሆኑን ገልጸዋል። እንደ ዞን 44819 ሄክታር መሬት በዚህ ዓመት በመስኖ እንሸፍናለን። ከዚህ ውስጥ 29000 ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከ6000 ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። ዛሬ ላይ በይፋ ፕሮግራም እያስጀመርን ያለ ነው። ባህር ዳር ዙሪያ ወረዳ ቀበሌ ባህር ዳር ዙሪያ ወረዳ 7 አሚት ቀበሌ አምብሽን የሚባል ክላስተር ነው ማለት ነው። በዚህ ክላስተር 104 ሄክታር መሬት ላይ ነው አሁን እርሻ እየተካሄደ ያለው እና ዘር እየተካሄደ ያለው። በዚህ ዓመት የግብዓት ችግር የለም። 95000 ኩንታል ዳፕና 102000 ኩንታል ዩሪያ ስቶራችን ላይ አለ። አርሶ አደሩ በዞኑ የሚገኙ ጸጋዎችን በመጠቀም በዓመት ከ2 ጊዜ በላይ በማምረት ተጠቃሚ ማድረግ መቻሉን የገለጹት ደግሞ የዞኑ ዋና አስተዳዳሪ አቶ አሰፋ ጥላሁን ናቸው። አርሶ አደሩን የልማትና የሰላም ባለቤት ለማድረግ መሰራቱንም ነው ያነሱት። ልማትን ለማረጋገጥ ሰላም መረጋገጥ አለበት። ሰላም ሲረጋገጥ ልማቱ አብሮ ይረጋገጣል። ከዚህ አኳያ ከዚህ በፊት የነበረው ከሰላም መታወክ አኳያ እንደ ዞን በከፍተኛ ደረጃ እየተሻሻለ የመጣበት ሁኔታ አለ። ይህን አጠናክረን በመቀጠል ማህበረሰባችን የልማቱ ተጠቃሚ ለማድረግ የበኩላችን እያደረግን ነው ማለት ነው። በማስጀመሪያ መርሃ ግብሩ የተገኙት የአማራ ክልል ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ በክልሉ ከ330,000 ሄክታር በላይ መሬት በመስኖ ለማልማት ታቅዶ እየተሰራ መሆኑን ገልጸዋል። ምርታማነትን ለማሳደግና የበጋ መስኖ ስንዴን ውጤታማ ለማድረግ አዳዲስ የግብርና ቴክኖሎጂ ተግባራዊ እየተደረገ መሆኑንም ነው የገለጹት። ግብርናውን ለማዘመን በዋናነት ቴክኖሎጂ መጠቀም መቻል አለበት። ወደ ግብርና ሜካናይዜሽን መሸጋገር መቻል አለበት። ለዚህ ደግሞ የተጀመሩ ስራዎች አሉ። ለምሳሌ ከአሁን በፊት መስኖ ያልነበረው አካባቢ መስኖ እንዲሆን የተደረገው በሜካናይዜሽኖችም ምቹ ሁኔታዎች ስለተፈጠሩለት ነው። ለዚህ አንዱ ማሳያ ውሃ አለ። ውሃውን ወደ ማሳ ለማገናኘት ግን የቴክኖሎጂ ጥረቶች ነበሩ። እነዚህ ከአመት አመት በተለይ የውሃ መሳቢያ ሞተር ፓምፖችን በማቅረብ ፓይፖችን በማቅረብ እነዚህ ላይ ደግሞ አርሶ አደሩ ላይ ግንዛቤ በመፍጠር በተሰራው ስራ አርሶ አደሩ የራሱን አካባቢ ፈጠራዎች አክሎበት ያለውን ውሃ አውጥቶ የመጠቀም ስራዎች እየተሰሩ ነው። በተለያዩ ጊዜያት በክልላችን በጣም በርካታ ሞተሮች ከ72000 በላይ የሚሆኑ የውሃ መሳቢያ ሞተር ፓምፖች በአርሶ አደሩ እጅ አለ። በዞኑ በተያዘው በጀት ዓመት በበጋ መስኖ ስንዴ ከ1 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ከግብርና መምሪያው የተገኘው መረጃ ያመላክታል። በመጨረሻም ዋና ዋና ጉዳዮችን መለስ ብለን እናስታውሳችሁ። ከድህነት አዙሪት መውጣት የሚቻለው በየአካባቢው ያለውን ጸጋ በመለየት በቁጭትና በፍጥነት መስራት ሲቻል መሆኑን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የበጋ መስኖ ልማትን ውጤታማ ለማድረግና የአርሶ አደሮችን ተጠቃሚነት ለማረጋገጥ አዳዲስ የግብርና ቴክኖሎጂዎች የመጠቀም ልምድ እያደገ መጥቷል ሲሉ የአማራ ክልል ግብርና ቢሮ ኃላፊ ደረጀ ማንደፍሮ ተናገሩ። አብራችሁን ስለቆያችሁ እናመሰግናለን። የሰዓቱ ዜና እዚህ ላይ አብቅቷል። በሰላም አምሹ።